ናብገዛና ናብመሬትና ናብዓጉደና አቱና ስሜቀስ ለኪዳነ ማርሻ ባላለው የመጣሁት ከምዕራብ ትግራይ ሁመራ ዞን ያው ወረዳ ቀፍታ ሁመራ መጀመሪያ ነገር የሚሰማን ፈጣሪ ኩሉ ዓለም መድኃኒዓለም ክርስቶስ ነው። ነገር ግን ከሱ በታች ያለው ወንበር ላይ የተቀመጠ መሪ በተለይም ደግሞ የትግራይ መሪ ማለት ነው የህዝቡ እየሞተ ነው ያለው። የምዕራብ ትግራይ ተመዛዛይ ተፈናቃይ ተብሎ የሚጠራው ከይንዳ ለ5 ዓመት ያህል ከዚህ ከኬንዳ ላይ ተጥሎ ነው ከሻራ ላይ ተጥሎ ነው ያለው። ስለዚህ አሁን ወደዚህ ወደ የርዕሰ መስተዳድሩ ቢሮ የመጣንበት ምክንያት እኛ ካሁን እስከ አሁን የቆየነው በእናንተ ነገ እንመልሳችኋለን ከነገ ሲያ እንመልሳችኋለን የሚል ተስፋ የተስፋ ሆኖ ለኛ እግበት ወይ ደግሞ ለኛ እርካታ የለውም። ስለዚህ እኛ አሁን ሰላማዊ ሰልፍ ሌላ ነገር አይደለም የመጣ ነው። እኛ ወደ ሀገራችን ለመግባት ማንንም ሰው የሚከለክለን ነገር ሰው የለም ማለት ሞታችን ነው። ቤታችን ለመኖርስ ሞታችን ነው። ቤታችን የነፈገ ወደ ቤታችን እንዳንገባ የከለከለን ማን ነው? ስለዚህ አሁን ትራንስፖርትና ስንቅ የኛ ቦታ ነው እስከዚህ ነው የምትሉት ቦታ እስከሱ አድርሱ። የትግራይ መንግስት ይሁን ለዚህ ህዝብ የሚቆረቆር ህዝብ ይሁን በትራንስፖርትና በገንዘብ ቁሳቁስ ያግዙና እንመለሳለን። ቤታችን ለመግባት ማንንም ሰው የሚከለክለን የለም። ስለዚህ ቤታችን ከነገ ጀምረን ጉዞ እንጀምራለን። እኛ ከዚህ ጉዞ እንጀምራለን። ሽሬ ያሉ እነሱም ጉዞ ይጀምራሉ። በስራም ያለው ተሰደደ ህዝብ በአሸዋጎ ጉዞ ይጀምራል። ስለዚህ አደጋ ላይ ሳንደርስ ሳንገባ የሚመለከተው አካል ካለ መንግስት ካለ ማለት ነው ደሞታችን በተጠበቀ መሰረት ወደ ቤታችን ይመልሰን። ይሄ ካልቻለ ግን በራሳችን እንመለሳለን። ስንቅና መኪና ግን ያግዘን ትራንስፖርት ይተባበረን ለማለት ነው ወደዚህ የመጣ ነው። መሰለ ከደም ይባላል። የመጣሁት ከከተማ ማይካድራ ነው። የመጣሁት ከከተማ ማይካድራ አገልጋሊ ጭስ ነበርኩ። እዛን ጊዜ መቼም በሆነ ታስሬ 6 ወር ከአዲስ አበባ ታስሬ ሚያዝያ 14 ቀን ነው ወደዚህ የመጣሁት ወደ መቀሌ። አሁን የምኖርበት አለነ ቤት ትምህርት ነው የሚባል የመጣሁት ወደዚህ የመጣነው ድምጻችን ለማሰማት ነው። ምክንያቱም 5 ዓመት ከምናምን ብሶብን ጨንቆብን የምንኖርበት ቦታ አጥተን ስለዚህ ወደ ትግራይ አገራችን ተውሎ እንመለስ እንጂ እኛ ትግራይ ህዝብ የሚያገኘው አላገኘንም። ከመብራት አልባ በረሃብ አለንግ እየተመታነ ስለምንቀመጥ ያለን እኛ አርሰን ሰርተን አንድ ፋርሰን የምናገባ ሰዎች ስለነበርን አሁን ወደ ቤታችን ወሰድና ማለት ነው ወደ ቤተሰብ እና ስለዚህ ለትግራይ አስተዳዳሪውና ለትግራይ ጀነራሎች ይሁን ለትግራይ ምሁራን ይሁን ለትግራይ ህዝብ መላው በውጭ ያለ በውስጥ ያለ በሙሉ የምዕራብ ትግራይ ህዝብ እያለቀ እናንተ ዝም ብላችሁ አትይን ወደ ቤታችን በሆነ በህግ በተማላበት ወደ ቤታችን መልሱና ለዓለም ህዝብ አሰሙልን። ፌደራል መንግስት ከቤታችን እንድንወጣ ያደረገን አሁን ወደ ቤታችን የምትመልሱን የዓለም ህዝብና የትግራይ ምሁራኖች የትግራይ አስተዳዳሪ የትግራይ ህዝብ ካልሆነ በስተቀር እኛ የሰራነው ቤት ላልሰሩት ለሽፍቶች የሚያስቀምጥ መንግስት ከሆነ
በመሪዎች ላይ አንድ ነገር ሊደረግ ይገባል እንጂ አርሶ የሚበላ ህዝብ ከቤቱ ወጥቶ የሽፍታ መቀመጫ ቤታችን የሽፍታ መቀመጫ ስለሆነ አሁን ጩኸታችን እኔ በራሴ በግሌ የሚጮኸው ለትግራይ አስተዳዳሪና ለትግራይ ምሁራን ለትግራይ ህዝብ በውጭ ያለ በዲያስፖራ ያለ በምንም በየቦታው ያለ ትግራይ ከዓለም ህዝብ ከዓለም ነገስታት ጋር ሆኖ ወደ ቤታችን እንዲመልሰን ሄሎታ ገረማርያም ይባላል። ተመጣጣኑ ከዛው አመራ ወረዳ ዘገዶ ነው የመጣው። አሁን ድምጻችን ለመሰማት ወደ ሀገራችን በሰላማዊ መንገድ ወደ ሀገራችን መግባት ነው። በራብና አራሶች አሉ፣ እርጉዞች አሉ፣ ሕክምና የለም፣ ውሃ የለም፣ መንጠፍ የለም፣ ምግብ የለም። የማሽላ ግታ ነው የምንወለው። ልጆቻችን ደግሞ ህፃናቶችም ይወሉ የሚገባ አይደለም። ለሞት አደጋ የተዳረጉ ነው። እኛ ሄደናል፣ እስከ ደጀን ገብተናል፣ እስከ ክልል ገብተናል። የሚሰማን ሰው የለም። በእውነት ነው የሚሰማን ሰው ያላገኘንም። አሁን የምንፈልገው በእንደተራል ተፈጽሞ በሰላማዊ መንገድ ወደ ሀገራችን ለመመለስ ነው። ሁለተኛ ምግብም የለንም፣ መንጸፍም የለንም፣ የሚጠጣ ውሃም የለንም፣ ሽንት ቤትም የለንም፣ ሕክምናም ጠቅላላ ተዘግተዋል። ታውቃላችሁ እኮ ይታወቃል፣ በዓለም ደረጃ ይታወቃል። አሁን ለሞት ለተዳረግን ለጥሜት በረሃብ ለሞት ለተዳረግን በሰላማዊ መንገድ ወደ ሀገራችን እንድንመለስ ይፈቀዳል። ቃልስና መስዋዕትና መውሰልትና ይመለስ ይከበር ሬሳታትና ሆተርና አይንነብርን ስሜ ሀጎ ተክለ ሃይማኖት እባላለሁ። የተፈናቀልኩት ከሚያራ ትግራይ ወረዳ ጸገዴ። ከዚህ ድምጻችን ለመስማት የመጣ ነው። ለአራት ዓመት ተንዳና ከስቃይና ከመከራ ተፈጠጣ ስላለ እሱም ድምጽ ለመስማት ነው የመጣ ነው። መጥላው በተመሳሳይ ሁሉ ጊዜ ይሄዳላችሁ እያሉ ወዳ ስለሆነ እዛ ደግሞ ድምጻችን ከፍ አድርገን አገራችን ተመልሰን በነበርበት መኖራችን ገብተን ስራችን ሰርተን ለመብላት ከዚህ ይብቃ። እዚህ ምንም ነገር ያው ይበላል ይጠጣል እንደምታዩት የለም። ከስግርና ከተለያየ ችግር ላይ ስላለን እሱን ያውቃል ማለት ነው የመጣነው ወደዚህ። ያለ ችግር ያው በጣም ችግር ላይ ነው ያለነው። የሚበላ የሚጠጣል የለም። የምንሰጠውም ያው 15 ነበረ ከ15 ወደ 8 የወረዳው ምንም የሚባል ይበላ የሚጠጣ ነገር የለም። ሌላችንም ያው ቅድም እንደተናገርኩት ከስቃይና ከሰቆቃ ካልኩ 6 10 ነው ያለ ማለት ነው። ስለዚህ በጣም ከኩፉ በቁልጭና በትዋል የተወላለ ምንም የሚባል በቃሎቻ የሚባል ነገር የለም። ሳሙና የለ፣ ሌላ ብርድ ልብስ የለ፣ ምንም የለም ማለት ነው። ስለዚህ ከስቃይ ላይ ስላለን ወጥተን አደባባይ ወጥተን ድምጻችን ከፍ አድርገን ለመናገር የወጣነው ይሄን ችግር ይቀረፍኛ ከልመና ማንነው ልመና ያብቃ። ሰርተን የምንበላ ሰዎች የነበርን ነው። ቤት ነበር ያለው ሁሉ በያቁም እየሰራ የሚበላ ነበር። ከልመና እየሞት ነው። በሽታን ወደ ወራትን የለም ሞትን አለ። ከኛ ቆስ 5 በቀናውን ባለፈው ወር 2 ሰው ሞተዋል ማለት ነው። ስለዚህ መድኃኒት የሚባል ነገር የለም። ስለዚህ ከፋችን በጣም ችግርና መከራ ላይ እንዳለን ለመሰማት ሁሉ ለዓለምም እንዲሰማ ነው የወጣነው። ስሜ ሜጀር ይባላል። ከተገኘ ነው ለብዙ አመታት ከመኖሪያቸው ተፈናቅለው ላሉ ወገኖቻችን ድምጽ ለመሆን ከመንግስትም ፈጣን የሆነ ምላሽ ፈልገን ነው ወደዚህ የመጣነው። ትግራይ ላይ ያው ጦርነት ቆሟል ይባላል እንጂ ህዝብ እስካሁን እያለቀ ነው ያለው። ብዙ ችግሮች አሉ። ከመኖሪያቸው ከሞቀ ጎጆአቸው ወጥተው የሚያስጠላ የተሰቃየ ኑሮ ነው እየኖሩ ያሉት። በየጊዜው ህዝብ እያለቀ በየጊዜው ህዝብ እየሞተ ነው ያለውና በጣም በቃ የሚመለከተው ይሄ የብሔርም የምንም ጉዳይ ሳይሆን የሰዋዊነት ጉዳይ ነውና የሚመለከተው ሰዋዊነት ይሰማኛል የሚል ማንኛውም በመላ ዓለም የሚገኝ ሰው ሁሉ ድምጽ ሊሆን ይገባል። ግርማ ያበራ እባላለሁ ከምዕራብ
ምዕራባዊ ዞን ወረዳ ጸገዴ ዳንሻ አካባቢ ተፈናቅዬ አሁን መቀሌ ጊዜያዊ መጠያ ካምፕ ይገኛለውና ይሄ ሰልፍ ድምጻችንና መብታችን እንዲከበር ወደ ቀያችን መንደራችን እንድንመለስ ወጃችን ህይወታችን እንዲመራ ለ5-6 አመት በኬንዳ ላይ በመጠያ ክረምት ማሳለፍና ኩፍኛ የችግርና የእጦት ምግብና መድኃኒት እየጠፋን ስላለን እንደዚህ እንዳንጠፋ የዓለም ማህበረሰብና የኢትዮጵያ ህዝብ የትግራይ ህዝብ የትግራይ ጊዜያዊ መስተዳድርና ሁሉ የሚመለከተው ድምጻችን ሰምቶ አስቸኳይ መፍትሄ እንዲሰጠን እንዲያመቻችልና እንዲያበጅልን ጥሪያችን ለማሰማትና ለማስተላለፍ ነው እዚህ የተገኘነው። አስነው እንድስልምናም ተሰጥቷራ ዘራራት ለነጣት አሁን ነው በጣም ነው የነበርኩበት ሁኔታ በጣም ጥሩ ሰርቶ የሚበላ ልጅ ነበርኩ። ከዛ የተመዛበት እስከ ልጄቴ መጥቼ ደርስ አሁን ከምልመና ጋር ልጄቴ በመኪና አደጋ ተገጭቶብኝ አሁን ለቴም አደጋ ያለው አደጋ ነው። በዚህ የለንም ጋዝ የለንም ውሃ ማመጣም የለም ወላም የለም በስንት በላብኝ በነፍሳት ነው ተላም ያለው አሁን በጣም የከፋ ኑሮ ነው ያለው በጣም ወደ ሀገራችን መልሰን ሰርተን ወላ አርሰን ወላ ማረረኝ ጠማኝ ተከፋል ስለዚህ ወደ ሀገራችን ቤታችን ልንመለስ ከፋል ልመና ሰለተኝ ስለሰለቸኝ መዛባ ሀገራችን ቤታችን ልንመለስ ነው እንፈልግ እኔ ያባድሞ አካባቢ ነው ታህታደው ነው የሚባለው የተፈናቀሉ ኑሮ በጣም የከፋ ኑሮ ነው የምንኖረው ያለን በጣም ለመናገር ምንስ ይዘግነው ነበር ለምን ይሄ ኑሯችን ይሄን ሰጣለን ግን ወሩማ ስለማን ጥራህልን ተሰጠኞች ማሽላ መጥባለ ማሽላውን ሁሉ አመጣ እኛ ሰርተን ምንበላ ነበርነን አርሰን ባርሻ በንግድ ይሁን ምን ተስተዳደሩ የነበሩ ሰዎች አሁን በክፋት ላይ ነው ያለን በቃ ከሞተ ሰው ያን ትንሽ ነደላለን ለፋስ ስለምንመጣ ከሞተ ሰው ደግሞ ምን ረመደስ ክብር አለበት እኔማ በቃ እንደውሻ አይደለም ስብላ የሚባለው እንደዛ ነው ተጥለን ነው ያለን አመረበትና ናይ መንበር መሰላ ይከር ያለንበት ሁኔታ የሚመለከተው ሰው ማየት ይችላል። ያ ኬንዳ ወይም ሻራ በሻራ ላይ ነው የምንኖረው እሱ ተወጣጥቶ አልቀዋል። እንዳልከው እናቶች አሉ፣ ነፍሰጡሮች አሉ፣ አራሶች አሉ፣ በደም ግፊትና በስኳር በሽተኞች አሉ። እነዚህ እየሞቱ ነው ያሉ። ትናንትና አንድ ከኛ ከሳካሪ አይቶፒ አንድ ሙቷል። በዚህ በበረሃው በምን ምክንያት ማለት ነው። ስለዚህ እየሞትን ነው ያለ። ትናንትና በጥላሻችን ሙተናል፣ ጠፍተናል። ለዘር የምንኖረው የተረፍን ግን አሁን ደግሞ የኛ የሚኖሩ የኛ ሰዎች ናቸው ያልናቸው ሰዎች በእነሱ እየሞትን ነው ያለን። እየሞትን ሞት አንፈራም። ካሁን በኋላ እየሞትን ሞት አንፈራም። ለምን እየሞትን ነው ያለ? በራው እየሞትን በበሽታ እየሞትን ነው ያለ ነው። ስለዚህ ይብቃ። ትናንትና በጥላሻችን አሁን በእኛ የምናቸው ሰዎች እየሞትን ነው ያለ። ስለዚህ ወደ ቦታችን እንመለሳለን። ከነገ ጀምረን ጉዞ እንጀምራለን። ይሰማ መንግስት ካለ ግን ራስ በሰማ ለከረኛ ለማለት ነው ወደዚህ ወጥቶ ዞሮ ግን ወደየ የሚያቀርብላቸው ልጆች አሉ። አንድ ማህበረሰብ ዓለም እየሞትን ነው ያለው። ትናንትና በገባው ውል መሰረት በገባው ውል መሰረት በፕሪቶሪያ ውል መሰረት ወደ ቤታችን መልሰን ታበረን እየሞትን ነው ያለው። ያንን
ትንሽ ጥሬ የምንሰጠው የነበረው እያቋረጠ ነው ያለ ድርጅቶች እየወጡ ነው ያሉ እየወጡ ነው ያለ ተባበረን የፕሪቶሪያ ውል እንዲተገበር መተባበር አለበት የአፍሪካ ወዳጅነት እንደሱ የኢትዮጵያ መንግስት ትናንትና የገደልከን ትናንትና የጨፈጨፈከን ትናንትና ከቤታችን ያስወጣን ይበቃል አሁን ወደ ቤታችን መልሰን ዜጎች ነን እስካሁን ኢትዮጵያውያን ነን የኢትዮጵያ ዜጎች እስካሁን ያለነው በተድረስ ስለዚህ ወደ ቤታችን መልሰን የመንግስት የአማራ መንግስት ማበር አለበት እስካሁን ያደረገው ለህዝብ ትግራይ ያደረገው ጽንፈት ይበቃል አንተን ያገባቸው ወራሪዎች ከቤታችን አስወጣልን ወንድማሞች ነን ለብዙ ጊዜ አብረን የኖርን ነን ስለዚህ አንተ ነው ያስገደረን ያስጨፋጨፈን እንጂ ህዝቡ አብረ እኛ ጋር የነበረ ህዝብ ነው ወንድማችን ነው ተጋውተናል የአማራ መንግስት ፖለቲከኞች ያደረጉት ሴራ በእነሳቸው የመጣ ጨንጫሪ ለህዝብ ምዕራብ ትግራይ አሁን ይበቃል ከቤታችን ያስገባቸው ወራሪዎች ወደ ዘራፊዎች ከቤታችን አስወጡልን ወደ ቤታችን እንገባለን ዳግም ወደ ገነት እንዳታስገቡ የሚመለከታችሁ የሃይማኖት ተቋማት ህዝብ እየሞተ ነው ያለው የሃይማኖት መሪ እየሞተ ነው ያለው እናቶች እየሞቱ ነው ያሉ አሁን ምን እያያችሁ ነው ምን እየሰራችሁ ነው ከቢሮ ቁጭ ማለት ይገባችኋል የሃይማኖት መሪ ሆናችሁ ስለዚህ የሃይማኖት መሪዎች ትልቅ ሚና ስላላችሁ እኛ ወደ ቤታችን እንድንገባ ተጽዕኖ እንድትወጡ ለማለት እፈልጋለሁ ዲያስፖራዎች የትግራይ ዲያስፖራዎች ትናንትና ያደረጋችሁ ውለታ አንረሳው ለምን ብዙ ውለታ አድርጋችኋል ለዛችሁ ታግላችኋል ነገር ግን አሁን የምታዩ አሳዩ ያላችሁ የተለያየ አመለካከት ያሳብ አጥሏችሁ እዛችሁ እስኪመለስ ድረስ እንድትዛገሩ ወይም ወጣችሁ እንድታሰሙ ለዓለም አደራ ለማለት እፈልጋለሁ ምንም የምናገኘው ነገር ቀደም ብሎ ከመላ ጎደው ስንሰጥ ነበርና በመድኃኒትም ይሁን በአንዳንድ ነገር ሀገዝም ይሁን ስንደጎም ነበር ዋና ችሎን የተቀመጠ የትግራይ ህዝብ የመቀሌ ህዝብ ካልሆነ በስተቀር አሁን የትግራይ ህዝብን ሰልችቶታል በጣም ለሱም ይዘነው ጠፋነ ለህዝቡ የሚሰጠን አቅቶ ስለዚህ አሁን የትግራይ ህዝብን ትቶናል የምንበላው የምንኖረው ያለን ስቃይ ደግሞ ከመጠን በላይ ውሃ የለም የምንኖርበት ጨርቅ ቦታ ነው ጨርቅ ነው የነበረ ከንዳው በፀሐይና በብርድ አልቆ ስለሆነ ስለዚህ አሁን የምንቀመጥበት ቦታ የትግራይ መንግስትና የትግራይ ህዝብ የትግራይ ምሁራን የትግራይ ጀነራሎች አሁን የፕሪቶሪያውን ፈርሶ ከተባለ ማነው የሚያፈርሰው ያለ የፕሪቶሪያውን ፈርሶ ያፈረሰው ሰውስ አሁን ማን ነው ያለ የፌደራል መንግስት ነው የሚያፈርሰው ያለ ህዝቡ ነን የራሱ ህዝብ ነን ራሳችን የሰራነው ቤት ላልሰርሱ ሲሰጥ የሰራነው ሰዎች ከጨርቅ ስንቀመጥ አሁን ኢትዮጵያውያን ልንባል ነው ኢትዮጵያውያን አይደለንም ኢትዮጵያውያን ከሆነ ወደ ቤታችን ይመልሰን የሽፍቶች ቦታ የሽፍቶች ወርሰውት ያሉ ቤታችን ያስወጥልን ወደ ቤታችን ይመልሰን እኔም መልእክት የሚያስተላልፈው አሁንም እሱ ነው ምክንያቱ የተለየ ነገር አሁን እስከምንሄድ ድረስ እስከምንሄድ የምንበላው የምንጠጣው የዓለም ህዝብ ይመልከተን የምንበላው ያለን ማሽላ ዶሮ የማትበላው አህያ የማይበላው ነው እኛ በጣም ከፍተናል 5 አመት ከከንዳ ከሸራ ከጨርቅ ተቀምጠን የምንበላው አሁን የምንሰጠው ያለን 9 ኪሎ ማሽላ ዶሮ ቆየም እንዲያለችው ዶሮ አትበላው የምንሰጠው ያለን ማሽላ ዶሮ አትበላው አህያ የማይበላው ስለዚህ በዚህ በ9 ኪሎ ለአንድ ወር መብራት የለም እንጨት የምናወስልበት የለንም ፈሃም የለንም
የሁላ ስቃይ ምን ያደረግነን ሰዎች ነን? ከዚህ ሁላ ስቃይ የትግራይ ህዝብ፣ የትግራይ ምሁራን፣ የትግራይ መንግስት፣ የዓለም መንግስታት ወደ ቤታችን እንዲመልሱልን ቤታችሁ አይደለም የተያለደ ከሆነ ደግሞ ቤት የምንኖርበት ቦታ ይፈልጉልን። አሁን ያለን ስጋት ያን ከንዳ የስንት ዓመት ከንዳ ነው እንደዚህ ያለ ውሃው ለውስጥ ይወዳል መንጠፍ የለም መኝታንም የለም ብርድ ልብስም የለም። አሁን ውሃ ባለፈው 2 ጊዜ 3 ጊዜ ዘንቦ ያለ በታች በላይና በታች ነው ውሃ ያገባል። አሁን ውሃ አለ ወረሽን አለ በነር ያለ ከማንም ቢበቀሰው በቆሻሻና ከዝናብ ከብርድ ነው ሁሉ ነገር የሚነሳ። አሁን ለሞት ነው ተዳርገናል ያለነ እና ጠይቀናል እስከ ክልል ጠይቀናል እስከ ደጀንም ገብተናል። መፍቻ አላገኘንም ምንም መፍትሄ የሚባል አላገኘንም። ስለዚህ አሁን የክረምቱ እየገባ ለሞት የተደረግን ነው ለጉዳት የተደረግን ለሞት የተደረግን ነው። ለሆን በሰላማዊ መንገድ ወደ ሀገራችን መመለስ ካልሆነ ደግሞ በህዝብ በተራው መሰረት በመንግስት በወሬ ያለ በውጭ ያለ አገዝ እንዲደረግልን አንደኛ ነገር በቀጥታ ወደ ሀገራችን ለመመለስ ነው የምንፈልገው። እኛ ስንት ዓመታችን ነው? 5 ዓመታችን ነው ያዝነው ወደ ኬንዳ ነው የተቀመጥነው። አሁን ያካንዳው ደግሞ በሱሳ ወደ በሽታ ወደ ሞት ነው የደረስነው። ያየን ነው በአይናችን ነው በዚህ ሳይሆን በአይናችን እያየን ነው። ስንት ልጆች ነው የሞቱብን፣ ስንት አራሶች ነው የሞቱብን፣ ስንት ሰፈሮች ነው የሞቱብን። አደጋ ላይ ነው ያለነው። አደጋ ላይ ስላለን መንግስት በውጭ ይሁን በመንግስት ፌደራል ይሁን በጊዜው መናዳርሁን በቶሎ ድጋፍና ድጋፍ እንዲደረግልን አገዝ እንዲደረግልን ሕክምና እንዲከፈትልን ውሃ እንዲቀርብልን በሰላማዊ መንገድ ወደ ቤታችን እንዲመለስልን በቃ ወደ ቤታችን ወደ መጠለያችን በሰላማዊ መንገድ እንዲመለስልን እና ካልሆነ ግን ሕክምናም የለም። ትናንትና እኮ ተጠይቀናል ሁሉ ነግረናል እኮ ውሃም የለም ሕክምናም የለም ምግብም የለም መጠለያም የለም። ሁሉ አሳይተናል እኮ የእውነት ነው ሰማለን በውዛው አሳይ ሁሉ ነገር አሳይተናል። ችግሩን መንከራውን አሳይተናል። ወንኛ የምንፈልገው ምንድን ነው? ተግባር ነው የምንፈልገው። በቃ ስንት ጊዜ ነው ከተጠየቅን? ስንት ዓመታችን ነው ስንት ዓመታችን ነው ከተጠየቅን? እንጠየቃለን እኮ ያገኘነው መፍትሄ የለም፣ የሰጠን መፍትሄ የለም፣ የተገለገልነው የለም። አራሳቸው እየሞቱን ነፍሰ ጡሮች አሁን እስከ ክልል ሄደናል። እኔ ለራሴ እስከ ክልል ሄደናል። በሴቶች ማህበር እስከ ክልል ሄደናል። ሕክምና አደር ሕክምና ስንሄድ ነሰሮቹ ለመውለድ ደርሰ ስንሄድ የለም ይሉናል። ምነው ስንላቸው ደሞዛችን አልተለቀቀም። ደሞዛችን ስለተለቀቀ አነገርግን አቁመናል። የለቡ እያለቀሱ እንደዚህ አድርገን ደግፈን ዘናቸው እንመጣል። በግል ታክም ይላል ግል 6 ሺህ 20 ሺህ አለ ለአንድ ኦፕሬሽን 20 ሺህ ይገርማል። የእውነት ነው የምነግርህ ሰማለሁ። እኛ የጠየቅናቸው ነው እኛ ነገር ያለው እኛ ለራሳቸው የነገርን ነው የምናገር 20 ሺህ የግል ወደ 20 ሺህ አለ እና ይሁንና 20 ሺህ ብንከፍለው ኦፕሬሽን ከታምጠን ሴት ልጅ የወደሰተች ትክፋት ሸክናይና ወደ ቤታቸው ዘናቸው የመጣን እያለቀስን ከነሱ ጋር እየነባ ከነሱ ጋር በግል እንወስዳቸው 18 ሺህ 20 ብር 20 ሺህ ይሉናል። ቤት አድርገን ከታምጠን እኛ ምን ሆነ ይሄ ዋን የለም መንጠፍ የለም ምግብ የለም ገንዘብ ደሞዝም የለም ከታምጠን በቃ አናገለ እንደዛ ሲለው ትናንትና አንዷን ነግረናል። እርጉዞችን እያለቀሱ እየነቡ ሕክምናም የለም ውሃም የለም መንጠፍ የለም ምግብ የለም እኛ ተቸግረናል። በሆነ በሰላሙ መንገድ በቶሎ ወደ ቤታችን መመለስ መጽዋዕታት ዘይትግበሩ መጽዋዕታት አይንደልም ዘይትግበሩ መጽዋዕታት ያኪ ጽንተት መሰልን ደህንነትን ህዝቢ ዞባ ምዕራብ ዞባ ኢሮብ ኩናማ ዛላምበሳ ይከበር ነበረበትና መልስና ይሁን
ስለዚህ ዋና ችግራችን ያለው ስቃይ መከራ ብርድ ሁሉና ክረምት ነው እየገባለ ምንም ነገር ቸባ ቅድም እንደተናገርነው ይሄ የሚባል ነገር ስለሌለ ስቃያችን ያውቃል ማለት ነው። ጥቅልል አድርጎ ነው የወጣው ማለት ነው። ንፋስ አለ ብርድ አለ ያው ቸንዳም የለውም ቅድቅ እንዳለ ነው ያለው የሚሰጥ ጽገና የሚጸግለው ሰው የለም ያበቃል እሱ ባለፈው እንኳን ዝናብ የተወሰነ ዝናብ ነበረ ስንት ስቃይ ነው አይተው ተሆናለ ስለዚህ ዋናው ችግራችን ምንም ነገር ቢሰማ ነገር የለም መንግስትም በመጣው ስለሆነ በዛ ላይ ዋና ችግራችን ሁሉ በቃ ዙሪያ ምላሽ ያ እንደምታየው ከስቃይና መከራ ያውቃል ማለት ነው ሁሉ በቃ በዙሪያው ስለሆነ እሱ ነው ወደዚህ ያመጣ ማለት ነው ስለዚህ አሁንም ስቃያችን እንዳበቃ እናንተም ባላችሁ አቅም አወርታችሁ እንደምትቀጡ ተስፋለን ቀጥሉበት የሚል ነው ያለን ማለት ነው እንድንወላ ወደ መረከታችን እንደምንሄድ አንዱ የኛ ከለላ ተጠብቆ እንድንሄድ ሁለተኛ እሱ ተወሮ ያለው ይዘው ያለው የተለያዩ ያማራ የሌላ ያለ የኛ ቤት የሚኖርበት ያለ ሰው እነሱ ወጥቶ ሰላም በሆነ መንገድ ለመልሰታችን ለመሄድ ነው የምንፈልገው ማለት ነው ስለዚህ ሌላ ነገር የምንፈልገው ነገር የለም እኛ የምንፈልገው ሰላም ግዛታችንና ሀሳብ ተቀራርቦ እኛ በሰላም ገብተን ስራችን ሰርተን ለመውጣት ነው የምንፈልገው ማለት ነው ስለዚህ መንግስት ያው በጸጥታችን በምህዳራችን በነበረ ማለት ነው እሱ ነው እኛ ፍላጎት እሱ ነው ያለ በሰላም ሀገራችን ለመግባት ሰላም ተጠብቆ ለመኖር ነው የምንፈልገው ማለት ነው ሁሉ ነገር ምንም የለም መንግስት ማህበረሰብ ዓለም ፌደራል መንግስት የትግራይ ጊዜያዊ መስተዳድር ሁሉም ባንድ ሆነው ለኛ ከሌላችን ተጠብቆ እንድንሄድ ጸጥታ እንደሚያደርጉ ጸጥታ አድርጎ በደንብ ጸጥታ ማለት ምንድነው በቃ ሰላም ነው ማለት ነው ስለዚህ በዚህ ተጣጣው እንደሚቀጥል ነው ተስፋችን እሱ ነው እናንተም አሁን እንደጀመራችሁ በዛላችሁ ሁላችን ስለሆነ ማለት ነው ሁላችንም የራሳችን ድርሻ አለን ስለዚህ ሁላችንም የራሳችንን ድርሻ መዋጣት አለብን የዓለም አቀፍ ማህበረሰብም ባላየ ባልሰራ ያለው ህዝብ ያለቀ ትግራይ ብቻ ሳይሆን ትግራይ ወዳጅ ብቻ ሆነ ሳይሆን ሰው ሆነ በመላው ዓለም ድምጽ ሊሆናቸው ይገባል አሁን የመጨረሻው አመት መሆን አለበት የመጨረሻው 5 አመት ዝናብና ጎርፍ የለቀለቁ መኖርለታቸውና አሁን ከክረምት በፊት መመለስ አለባቸው እውነት ነው ያለና በዚህ መሰረት ሰላማዊ ሰልፍ አለ ስለዚህ ሁሉም መቀሌ ላይ ያለና አውሮፓ ላይ ያሉ ዲያስፖራዎች ደግሞ ስዊዘርላንድ ላይ ይመስለኛል ሁሉም ሄደው የራሳቸውን አስተዋጽኦ እንዲያደርጉ እና ከልመና በቃ ይብቃል ሞት ይብቃ መንግስት ያውቃል አለማት ያሉት ሁሉ የሚመለከተው አካላት ያልብዙም በጣም ከፍተኛ መጥራት ሰው ተሰብስቦ እዚህ ያለ ለማደራችን ለመመለስ ቤታችን ለመመለስ ራሳችን ሰርተን ለመውጣት ከልመና ሊወጣ እንፈልጋለን ጥራችን ወደ ሀገራችን መልሱን ወደ መረበታችን ተመልሰን ሰርተን እንበላለን አርሰን እርሻችን በንግድ ይሁን በምን ይሁን ወደ ቤታችን መልሱን ነው እንጂ እንላለን